እያቃበለ ያለ ድምፅ ነው። እግዚአብሔር አምላክ በምድረ በዳ መንገድን በበረሃ ወንዞችን እሰጣለሁ እንደምሰጥ አታውቁምን ሲል እስራኤል ከግብፅ ያደረገ ዮርዳኖስም እንደ ግድግዳ እንደቆመ እየተናገራቸው ነው፣ እያስታወሳቸው ነው። አባቶቻችሁ በምድረ በዳ ላይ አሳልፌአለሁ። አባቶቻችሁ በምድረ በዳ ላይ ውሃን እስራኤል ሕዝብ አለቱ ክርስቶስ ነበር። ሲጠጣ የነበረው ያ አለት ክርስቶስ ነበር። በምድረ በዳ ላይ አለቱን በበትሩ መጥቶ ሙሴ ለሕዝቡ ያጠጣው ያ አለቱ ክርስቶስ አባቶቻቸውን ከየት እንዳወጣ የእስራኤልን ሕዝብ አባቶቻቸውን ከግብፅ እንዴት እንዳወጣ በ10 ታምራት እንዳወጣቸው እግዚአብሔር አምላክ እየነገረ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን የምትጨነቁ ሰዎች በመላው ዓለም የምትኖሩ ቅዱሳን እግዚአብሔር አምላክ የታምራት አምላክ ነው። ቤታችሁ ላይ በታምራት ይገለጣል። እግዚአብሔር በአዲስ ምዕራፍ ቤታችሁ ላይ መገለጥ ይጀምራል። እግዚአብሔር አምላክ በአዲስ ነገር በሕይወታችሁ ላይ መገለጥ ይጀምራል። እግዚአብሔር አምላክ በአዲስ ምዕራፍ ቤታችሁ መገለጥ ይጀምራል። እንዲሁም ለልጆቻቸው የሚጨነቁ እናቶች፣ አባቶች በክርስቶስ ኢየሱስ በልጆቻቸው እንዲያርፉ ጸልያለሁ። እንዲሁም ደግሞ እህት ወንድም የሚጨናነቁ ካሉ በጌታ በኢየሱስም አሁን ካለባቸው ስቃይ ነፃ እንዲወጡ ጸልያለሁ። ውድ ኢትዮጵያውያን ኤርትራውያን እንደምቆያችሁልኝ ወንድማችሁ አገልጋይ ውድና ይለምከን እባላለሁ። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን አብዝቶ ይባርክ። ተባረኩልኝ ቅዱሳን። አሁን ቀጥታ ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ ምዕራፍ 43 ቁጥር ከ18 ጀምሮ ያለውን አብረን ያለን እንደዚህ ነው። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። እግዚአብሔር አምላክ በዚህ ጋር በእስራኤል ሕዝብ በባቢሎን ግዛት ውስጥ እያሉ እግዚአብሔር አምላክ ለኢሳይያስ የሰጠው ድምፅ ነው። ኢሳይያስ ይሄንን ተስፋ ለቆረጠ ለሀገሪቷ እያቃበለ ያለ ድምፅ ነው። እግዚአብሔር አምላክ በምድረ በዳ መንገድን በበረሃ ወንዞችን እሰጣለሁ እንደምሰጥ አታውቁምን ሲል እስራኤል ከግብፅ አገር ሲወጡ በፈርዖን እየተሰደዱ በወጡ ጊዜ በበረሃው ላይ በወንዞቹ መካከል ላይ ውሃውን ዮርዳኖስን ሰንጥቆላቸው መንገድ እንዳደረገው ዮርዳኖስም እንደ ግድግዳ እንደቆመ እየተናገራቸው ነው፣ እያስታወሳቸው ነው። አባቶቻችሁን በምድረ በዳ ላይ አሳልፌአለሁ፣ አባቶቻችሁን በምድረ በዳ ላይ ውሃን አጠጥቻቸዋለሁ እያለ ይናገራል። ሙሴ የእስራኤል ሕዝብ በተጠማ ጊዜ እግዚአብሔር አምላክ እንደዚህ ያለ ሙሴ ሕዝቡ በሙሴ ላይ ውሃ ጠማን ብሎ በተነሱ ጊዜ ሙሴ ደግሞ ወደ እግዚአብሔር እንደዚህ ሲል እንሰማለን። ወደ እግዚአብሔር ይህንን ሕዝብ እንዴት አድርጌ ልምራ እያለ ሙሴ ሲጨነቅ እግዚአብሔር እንደዚህ ያለ በእጅ ያለው ምንድን ነው? በትር ነው። ስለዚህ አለቱን ምን በለው አለ? መታው አለ። ከአለቱም ላይ ውሃ ወጣ ይላል። ስለዚህ በምድረ በዳ ላይ ውሃን መጠጣት ጀመሩ ማለት ነው። ስለዚህ ጳውሎስ ይህንን መልእክት በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ እንደዚህ ብሎታል። ያም አለት ክርስቶስ ነበር ይላል። ሲጠጡ የነበሩት የእስራኤል ሕዝብ አለቱ ክርስቶስ ነበር። ሲጠጣ የነበረው ያ አለት ክርስቶስ ነበረ። በምድረ በዳ ላይ አለቱን በበትሩ መጥቶ ሙሴ ለሕዝቡ ያጠጣው ያ አለቱ ክርስቶስ ነው። ሃሌሉያ። ስለዚህ ኢሳይያስ እየተናገረ ያለው ይሄ ነው። በምድረ በዳ ላይ ወንዞችን አደርጋለሁ፣ በበረሃ ላይ አርጋለሁ። ወገኖች እግዚአብሔር አምላክ ቀጥታ እየተናገራቸው ነው ለሕዝቡ አባቶቻቸውን ከየት እንዳወጣ የእስራኤልን ሕዝብ አባቶቻቸውን ከግብፅ እንዴት እንዳወጣ በ10 ታምራት እንዳወጣቸው እግዚአብሔር አምላክ እየነገረ ነው። ሃሌሉያ። በግዞት እያሉ በጭንቀት እያሉ ኢሳይያስ ያመጣላቸው ድምፅ ወገኖች ታውቃላችሁ፣ ታስታውሳላችሁ። የእስራኤል ሕዝብ በምድረ በዳ በብዙ ታምራት እንደወጣ ታውቃላችሁ። እግዚአብሔር መናን እየመገባቸው ከፍሬሹ እየመገባቸው በምድረ በዳ መና እየተመገቡ የኖሩ ሕዝብ ናቸው አባቶቻቸው ወገኖች። እግዚአብሔር አምላክ ለአሁን ለመጣው ትውልድ አሁን ለእስራኤል ለመጣው ትውልድ እያስታወሳቸው ነው በኢሳይያስ በኩል።
አባቶቻችሁን እኮ ያሳለፍኩት በታምራት ነው። አታስታውሱም እንዴ? አባቶቻችሁን እኮ በምድረ በዳ ላይ በተጠሙ ጊዜ ውሃ ሰጣቸው ነበረ። አታስታውሱም እንዴ? አባቶቻችሁን እኮ በተራቡ ጊዜ በምድረ በዳ ላይ መናን ሰጣቸው ነበር። አታስታውሱም? አባቶቻችሁን እኮ ዮርዳኖስን ሰንጥቅ ያሳልፋቸው ነበር ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን የምትጨነቁ ሰዎች፣ በመላው ዓለም የምትኖሩ ቅዱሳን፣ እግዚአብሔር አምላክ የታምራት አምላክ ነው። ቤታችሁ ላይ በታምራት ይገለጣል። እግዚአብሔር በአዲስ ምዕራፍ ቤታችሁ ላይ መገለጥ ይጀምራል። እግዚአብሔር አምላክ በአዲስ ነገር በሕይወታችሁ ላይ መገለጥ ይጀምራል። እግዚአብሔር አምላክ በአዲስ ምዕራፍ ቤታችሁ መገለጥ ይጀምራል። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለተጨነቃችሁ ሰዎች በቃ ሰራው አልተሳካለኝም፣ ለፋው አልተሳካለኝም፣ አልተከናወነልኝም የምትሉ ሰዎች እግዚአብሔር የተናገረው ቃል በእናንተ ላይ ይሠራል። የጥንቱን ነገር አታስቡ አላቸው። ያኔ የተናወጣችሁትን ዘመን አታስቡ። አሮጌውን ነገር አታስቡ። አሮጌውን ምዕራፍ አታስቡ። አዲስ ነገር ከፊት ለፊታችሁ ይጠብቃችሁ እያላቸው ኢየሱስ ክርስቶስ ጌታ ነው። በቃ ያኔ የባርነታችሁን ዘመን አታስቡ። ያኔ የተራባችሁበትን ዘመን አታስቡ። ያኔ ስትሰደዱ የነበረውን ዘመን አታስቡ። አዲስ ነገር በፊታችሁ ላይ አለ እያላቸው እርሱም አሁን ይበቃል እያለ መቼ? አሁን ይበቃል። ኢየሱስ ክርስቶስ ጌታ ነው። ዛሬ እንደዚህ ጸልያለሁ ወገኖች። የዛሬ 15 ዓመት የዛሬ 20 ዓመት ያለውን ችግራችሁን የሚያስረሳ የእግዚአብሔር እጅ በእናንተ ላይ ይገለጥ። የክርስቶስ የኢየሱስ ክርስቶስ እጅ በእናንተ ላይ ይገለጥ። አሮጌውን ነገር የሚያስረሳ አዲስ ነገር የሚያደርግ ሃሌሉያ፣ ችግራችሁን የሚያነሳ አዲስ ነገር በጠላት ፊት የሚያደርግ በታምራት የሚታወቅ እግዚአብሔር ዛሬ ቤታችሁ ላይ አዲስ ምዕራፍ ይከፈት። በሕይወታችሁ ላይ አዲስ ምዕራፍ መከፈት ይጀምር። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አዲስን ነገር አደርጋለሁ እርሱት እያላቸው የጥንቱን ነገር እርሱት። የባለፈውን ጉዳይ እርሱት። የተጎዳችሁትን ነገር አታስቡ። አዲስ ነገር ፊታችሁ ላይ አለ። ክብር ለጌታ ለኢየሱስ ይሁን። የባለፈው ኪሳራ አታስቡ። የባለፈው ኪሳራ አታስቡ። የባለፈው ስቃይ አታስቡ። አሁን አዲስ ነገር ፊታችሁ ላይ አለ። አዲስ ነገር አለ። አዲስ ነገር አለ። በጌታ በኢየሱስም እኔም እንደዚህ ቃል እናገራለሁ በኢየሱስ ክርስቶስም። ባለፈው የተጨነቃችሁ የዛሬ 5 ዓመት የዛሬ 10 ዓመት የተጨነቃችሁ ሰዎች አሁን በፊት ለፊታችሁ አዲስ ምዕራፍ አለ። ሃሌሉያ። እንዲህ ይላል፣ ምስጋናን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትም ሕዝቤ አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። ያኔ የመረጥኩት የለዩአቸው ሕዝቤ በምድረ በዳ ወንዞችን አደርጋለሁ። ሃሌሉያ። በበረሃ መንገዶችን አዘጋጃለሁ፣ በምድረ በዳም ወንዞችን አፈሳለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰጥቻለሁ አለ። ለማን? ለእስራኤል ሕዝብ፣ ለአሁኑ ትውልድ እንዲያስታውሳቸው ነው። እግዚአብሔር ለመጣው ትውልድ፣ ለአዲስ ትውልድ እግዚአብሔር አምላክ እየነገራቸው ያውና ባለፈው ዓመት እስራኤል እንደዚህ አድርጌያለሁ። ባለፈው ዓመት እስራኤልን በዚህ ዘመን መግቢያቸዋለሁ። ሲያመሰግኑ ነበር። ባለፈው ዓመት የእስራኤል ሕዝብ እያጠጧቸው ነበር። በበረሃ ላይ ሳጠጣቸው ነበር። በበረሃ ላይ መናን መግባቸው ነበር። በበረሃ ላይ ፀሐያማ በሆነ ሰዓት በደመና አምድ መራቸው ነበር ይላል። በመሸ ጊዜ በጨረቃ አምድ መራቸው ነበር ይላል። እግዚአብሔር አምላክ በ10 ታምራቶች የእስራኤልን ሕዝብ እንደመራ እየተናገራቸው፣ ዛሬም እግዚአብሔር በብዙ ታምር በእናንተ ላይ ይገለጣል። ቤታችሁ ላይ በጨነቃችሁ ጉዳይ፣ ግራ በተጋባችሁት ጉዳይ ላይ እግዚአብሔር አምላክ ይገለጠላችሁ ወገኖች። እግዚአብሔር ይገለጥላችሁ። እንዲገለጥላችሁ የሚያስፈልጋችሁ የመጀመሪያው አንደኛ ምለው ራሳችሁን ለእግዚአብሔር ስጡ። ራሳችሁን ለእግዚአብሔር አዘጋጁ። በእግዚአብሔር ፊት ውደቁ። በእግዚአብሔር ፊት ተረፍታችሁ ጸልዩ። በንስሐ ተመለሱ። ከበደልና ከኃጢአታችሁ የሚያነጻ የእግዚአብሔር ልጅ ኢየሱስ ክርስቶስ ይገለጥላችኋል።
መጽሐፍ ሲናገር እንደዚህ ይላል፣ የሸለችው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ወገኖች እግዚአብሔር አምላክ ታምራቱ በእናንተ እንዲገልጥ አስቀድማችሁ ማድረግ ያለባችሁ የመጀመሪያው በእግዚአብሔር ፊት በንስሐ መውደቅ ነው። በምህረት መውደቅ ነው። እግሩ ስር መውደቅ ነው። ኢየሱስ ያድናል። እግዚአብሔር አምላክ በዛ ጊዜ ኃጢአታችሁን ይቅር ይላል። ለዚህ ነው ሁለተኛ ዜና ምዕራፍ 7 ቁጥር 12 እንደዚህ ነው፣ ከመረጥኩት ሕዝቤ ሰውነቱን አጓድሎ ቢመለስ ከክፉ መንገዱ ቢመለስ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። በቅድሚያ እግዚአብሔር ፊት በንስሐ መውደቅ ነው። እግዚአብሔር አምላክ የምህረት አምላክ ነው። እግዚአብሔር አምላክ የይቅርታ አምላክ ነው። እግዚአብሔር አምላክ ቸር አምላክ ነው። በጠላት ፊት ነገራችሁን ይሰራል። እግዚአብሔር በምህረቱ ባለጠግነት እግዚአብሔር ፊት በወደቃችሁ ሰዓት እግዚአብሔር የእናንተ ነገር ማስተካከል ይጀምራል። እግዚአብሔር ቀንበራችሁን ከእናንተ ላይ መስበር ይጀምራል። በእግዚአብሔር ፊት ስትወርቁ እግዚአብሔር ቀንበራችሁን ይሰብራል። ስትመለሱ ይመለስላችኋል። አሁን ይህንን የማወራው በጣም ለሚያጉረመርም ሕዝብ ነው። በእግዚአብሔር ፊት አላግባብ ቃል ለተናገራችሁ ሰዎች ነው የማወራው። እግዚአብሔር ነገሬን አይሰራም አልሰራም ብትሉ ሰዎች ይህን የማወራው ለእናንተ ነው። እግዚአብሔር አምላክ ነገራችሁን ይለቀው። በምህረቱ ባለጠጋ ነው። በእግዚአብሔር ፊት ውደቁ። እግዚአብሔር አምላክ ምህረቱን በእናንተ ላይ አባቶቻችንን ከምድረ በዳ ያወጣ ጌታ እናንተንም ካላችሁበት ችግር ያላቃችሁ በሳውዝ አፍሪካ፣ በጀርመን፣ በካናዳ፣ በአውስትራሊያ፣ በአሜሪካ፣ በሳውዲ ያላችሁ እንዲሁም በዱባይ፣ በአረብ ኤምሬት፣ በኢትዮጵያ ያላችሁ ሰዎች እግዚአብሔር አምላክ ካላችሁበት ችግር ያላቃችሁ፣ ቀንበሩን ከእናንተ ላይ ይሰብርላችሁ። እስራታችሁ ከእናንተ ላይ መሰበር ይጀምራል። እርግማናችሁ ከእናንተ ላይ መሰበር ይጀምራል። ሃሌሉያ! ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ሃሌሉያ! ኢየሱስ ያድናል። እንደዚህ ነው። በምድረ በዳ የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። የእርሱ ፍጥረት ናቸው። አሁን የጠራሁላችሁ በምድረ በዳ ቀበሮች፣ ሰጎኖች በሙሉ የእግዚአብሔር ፍጡር ናቸው። ያከብሩኛል አለ ጌታ። ያመሰግኑኛል፣ ያከብሩኛል። ወገኖች ስኬታችሁ እንዲለቀቅ በመጀመሪያው የሚያስፈልጋችሁ ንስሐ ነው። ሁለተኛው ደግሞ በእግዚአብሔር ፊት በማመስገን ነው። ሦስተኛው እግዚአብሔር ፊት ቆማችሁ የጠላትን ኃይላት በመስበር ነው። አራተኛው ለቅዱሳን መጸለይ ነው፣ ለሕዝቡ መጸለይ ነው። አምስተኛው ለሀገራችሁ መጸለይ ነው። ጌታ ኢየሱስ ይባርካችሁ። ይህ ሁሉ ሲሆን የእናንተ ነገር መለቀቅ ይጀምራል። ቅዱሳን እስቲ እንጸልያለን። በጌታ በኢየሱስ ክርስቶስ ስም የዘላለም አባት እግዚአብሔር ሆይ አሁን እግዚአብሔር ሆይ ለዚህ ሕዝብ ይህን ቻናል ለሚከታተል የኤፍታ ቲቪ ወርልድ ዋይድ ለሚከታተል ሰው ጸልያለሁ። በክርስቶስ ኢየሱስም የትኛውም ነገራቸው መለቀቅ ይጀምር፣ መርሳቸው መለቀቅ ይጀምር፣ ነገራቸው መለቀቅ ይጀምር፣ በረከታቸው መለቀቅ ይጀምር። መርገማቸው የተሰበረ ይሁን። ያስጨንቃቸውን ጤንነታቸውን ያዘ። ኩላሊት፣ ጨጓራ፣ ልብ ህመም እንዲሁም ወገብ ላይ በተለያየ ነገር የተቀመጠባቸው ሰውነት ክፍላቸውን የተቀመጠ የትኛውም የበሽታ ምንጭ አሁን በጌታ በኢየሱስ ስም ይደረቅ። በጌታ በኢየሱስ ክርስቶስ ስም የደረቀ ካለባቸው ስቃይና መከራ በጌታ በኢየሱስ ስም አሁን መላቀቅ ይጀምሩ፣ መላቀቅ ይጀምሩ። እንዲሁም ለልጆቻቸው የሚጨነቁ እናቶች፣ አባቶች በክርስቶስ ኢየሱስም በልጆቻቸው እንዲያርፉ ጸልያለሁ። እንዲሁም ደግሞ እህት ወንድም የሚጨናነቁ ካሉ በጌታ በኢየሱስም አሁን ካለባቸው ስቃይ ነፃ እንዲወጡ ጸልያለሁ። ቀንበር ከእነሱ ሊሰበር፣ እርግማን ሊሰበር በኢየሱስ ስም አሜን። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰቡ ለብዙ ሰዎች እንዲዳረስ ትብብር እንድታደርጉልኝ በጌታ ፍቅር ጠይቃቸዋለሁ። ተባረኩልኝ። በቀጣይ ጊዜ እስከሚገናኝ Somebody said, name above every other name.